አለን ስራውም እንግዲህ የእግዚአብሔር ወንጌል ነው። እንግዲህ እግዚአብሔርን ወንጌል የእግዚአብሔርን ቸርነት የእግዚአብሔርን በጎነት ዳዊት በምድረ በዳ ላይ አውርቷል። የእግዚአብሔርን በጎነት የእግዚአብሔርን መልካምነት ዳዊት በተገኘበት ቦታ ሁሉ አውርቷል። ከዚያም በኋላ ዳዊት አገልግሎ በምድር ላይ አገልግሎ በእስራኤል ላይ ንጉሥ ሆኖ አገልግሎ የእግዚአብሔርን ሐሳብና የእግዚአብሔርን ፍቃድ የእግዚአብሔርን በጎ ፍቃድ የእግዚአብሔርን መልካም ነገር ዳዊት አገልግሎ ካለፈ በኋላ መጽሐፍ ቅዱስ ሲናገር እንግዲህ ገና ዳዊት ሳይሞት ለዳዊት እንደነገረው ዳዊት ሳያልፍ ለዳዊት በሕይወት ያለው እንደነገረው እግዚአብሔር ሰለሞን የሚባል ጠቢቡ ሰለሞን ተተካ። ጌታ ለዘላለም ይባረክ። ሰለሞን ሲተካ በዳዊት ጉልበት ላይ ሆኖ ዳዊት ያልሰራውን ቤት ሊሰራ ዳዊት ያልሰራውን ቤተ መቅደስ ሰለሞን ሊሰራ በእስራኤል ላይ ሊነግስ ሰለሞን ዳዊት የአባቱን የዳዊትን ኪዳን ሊያስፈጽም ዳዊት ጋር የገባውን የእግዚአብሔርን ኪዳን ዳዊት ላይ የጀመረውን በሰለሞን ላይ ሊሰራ እግዚአብሔር አምላክ እንደ ቃሉ ታማኝ ሆኖ ለሰለሞን መጣ። ሰለሞን ሲመጣ እንግዲህ በዚህ መካከል እንግዲህ ሰለሞን እያለ አዶንያስ የሚባል እንግዲህ ሊነግስ ያላደረገው ነገር የለም። ወዳጆቼ ወንድሞቼ በዚህ መሃል እንግዲህ አዶንያስ የሆነ ነገር ሸርቦ እያለ እግዚአብሔር ግን በዙፋኑ ላይ የሚታመን ያለ እግዚአብሔር በቅንነት የሚፈርድ እግዚአብሔር ሐሳብ የማይሽርስ እግዚአብሔር ሐሳብ የማይቀይር እግዚአብሔር በቃሉ ታማኝ የሆነ እግዚአብሔር ለሰለሞን ተናገረው። ከዚያም በኋላ እግዚአብሔር አምላክ በንግስና ላይ ያስቀመጠው ሰለሞንም የአባቱን የዳዊትን አምላክ አመለከ። የአባቱን የእስራኤልን ቅዱስ እግዚአብሔር አመለከ። ዳዊት ያልሰራውን ቤተ መቅደስ ወርዱን ስፋቱን እርዝመቱን ነግሮት ሰለሞን ሰራ። ሰለሞን ከመስራቱ በፊት ዳዊትም እንዲህ ብሎታል፣ ልጄ ሰለሞን ሆይ ሰው ሁን ብሎታል ዳዊትም። ከዚያም በኋላ ሰለሞንም ደግሞ እግዚአብሔርን ስጠይቅ እንዲህ አለው፣ እስራኤልን እመራ ዘንድ እስራኤልን አስወጣና አስገባ ዘንድ አለ። ጥበብን ስጠኝ አለ፣ ማስተዋልን ስጠኝ አለው። ከዚያም በኋላ ኦኬ አንተ ህዝቤን ለማገልገል ነው ጥበብ የጠየቀው ብሎ እግዚአብሔር አምላክ እንግዲህ ሰለሞን ከጠየቀው በላይ ሰጠው ለሰለሞን። ምክንያቱም ጥበብን ሰጠው፣ ዕውቀትን ሰጠው፣ ሀብትን ሰጠው። ለሰለሞን ብዙ ነገር አደረገለት እግዚአብሔር አምላክ ራራለት። በቃ ብዙ ነገር አደረገለትና ሰለሞንም የራሱን ነገር አገልግሎ አለፈ። በእግዚአብሔርና የእግዚአብሔርን ሐሳብ አገልግሎ አለፈ። አንድ ነገር ልላችሁ ፈልጌ ነው ወዳጆቼ ወንድሞች፣ ከጉልበታችሁ የሚወጣ እግዚአብሔርን የሚያገለግል የእግዚአብሔርን ሕዝብ ልብ የሚያሳርፍ ትውልድ ይስጣችሁ እግዚአብሔር። የእግዚአብሔርን ልብ የሚያሳርፍ ትውልድ፣ ለእግዚአብሔር የሚኖር ትውልድ እግዚአብሔር ይስጣችሁ።